ለእግዚአብሔር የመነኑ ራሳቸውን እንደ ትል የቆጠሩ እግዚአብሔርን ፍለጋ የተንከራተቱ እነዚህ ሰዎች ነው የምናከብራቸው። ይሄን ያላደረገ ጻድቅ አናውቅም። ይሄን ያላደረገ ቅዱስ አናውቅም። ይሄን ያላደረገ ሰማዕትም አናከብርም። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 15 ድረስ ያለው ክፍል ቅድም ተነቧል። እጅግ በጣም ሰፊ ሐሳብ ነው። ነገር ግን የምናከብረውን በዓል የምናከብራቸውን ጻድቅ የሚገልጥና የኛንም አመጣጥ የኛንም መንፈሳዊ ሁኔታ የበዓሉንም ክብር የሚገልጥ በመሆኑ ለተወሰነ ደቂቃ እንነጋገርበታለን። የሚያስታርቁ ብፁዓን ናቸው፣ ወይም ሰላምን የሚያደርጉ ብፁዓን ናቸው። አንደኛ ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ፣ ሶስተኛ ሰውን ከሰው ጋር የሚያስታርቁ። ይሄን የሚያስብ ንስሐ ይገባል። ራሱን አይጎዳም፣ ራሱን አይገልም፣ ራሱን አያስጨንቅም፣ ራሱን አያጠፋም፣ ተስፋ አይቆርጥም፣ ድብርት ውስጥ አይገባም፣ ጭንቀት ውስጥ አይገባም። እንዲህ አይነት ክርስቲያን አባቶቻችን መኖር ለዚህ ነው የጻድቃን ብዙ ዕድሜ መኖር፣ የጻድቃን ከኃጥአን ጋር መማከር መማረክ፣ የጻድቃን ከኃጥአን ጋር መኖር፣ የጻድቃን በኃጥአን ምድር መኖር ዋናው ዓላማው ይህንን ማድረግ ነው። እነዚህ ሐሳብ የጦርነት ሐሳብ፣ የሞት ሐሳብ፣ ወንድምን የመግደል ሐሳብ፣ ጎረቤቱን የማስጨነቅ ሐሳብ፣ ሚስቱን የማስጨነቅ ሐሳብ፣ ባሏን የማስጨነቅ ሐሳብ፣ እንደዚህ ያላቸው ሰዎች ቤተክርስቲያን እንዳይገቡ ይከለከላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ቋሚ አባል፣ ብፁዕ አባታችን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ገሪማ የጌዴኦ ቡርጂና አማሮ ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ የቅዱስ ሲኖዶስ አባል፣ ክቡር አባታችን ፕሮፌሰር ቆሞስ አባ ኃይለ ገብርኤል የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አካዳሚ ምክትል ፕሬዚዳንት፣ ክቡር ሊቀ ካህናት ቀሲስ ሰሎሞን አባይነህ የምስራቅ ጉራጌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን ቆሞስ አባ ኃይለ ማርያም የዚህ ታላቅ ገዳም አበምኔት፣ ክቡራን የጠቅላይ ቤተ ክህነት የሀገረ ስብከት የወረዳ ቤተ ክህነት ልዩ ልዩ የመምሪያ ኃላፊዎች፣ ክቡራን የዚህ ታላቅ ገዳም አበው መነኮሳት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን ከሩቅም ከቅርብም የመጣችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች ምእመናንና ምእመናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ከሰዓቱ አንጻር ለውስን ደቂቃዎች የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ያለውን ኃይለ ቃል መነሻ በማድረግ ለውስን ደቂቃዎች ብቻ ቆይታ እናደርጋለን። ብፁዓን ገባርያነ ሰላም እስመ እሙንቱ ይሰመዩ ውሉደ እግዚአብሔር፣ ሰላምን የሚያደርጉ ብፁዓን ናቸው እነሱ የእግዚአብሔር ልጆች ይባላሉና። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚገኝ ኃይለ ቃል ነው። ይህንን ኃይለ ቃል መነሻ ያደረግኩበት ምክንያት አስቀድሞ በጸሎተ ወንጌል የተነበበ የወንጌል ክፍል ነው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 15 ድረስ ያለው ክፍል ቅድም ተነቧል። እጅግ በጣም ሰፊ ሐሳብ ነው። ነገር ግን የምናከብረውን በዓል የምናከብራቸውን ጻድቅ የሚገልጥና የኛንም አመጣጥ የኛንም መንፈሳዊ ሁኔታ የበዓሉንም ክብር የሚገልጥ በመሆኑ ለተወሰነ ደቂቃ እንነጋገርበታለን። ይሄ ትምህርት እንደሚታወቀው የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 የተራራው ስብከት እየተባለ የሚታወቅ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን በአንድ ጊዜ ለ5000 ሕዝብ በተራራ ላይ ሆኖ ያስተማረው ትምህርት ነው። በቅዱሳት መጻሕፍት በወንጌል ፍሰት እና ይዘት መሰረት ረጅም የሚባለው የጌታ ትምህርት ይሄ ትምህርት ነው።
በወንጌላቱ ፍሰት መሰረት። በእርግጥ ያልተጻፈልን ሊኖር ይችላል። በተጻፈልን መሰረት ስንመረምረው ግን ይሄ ሰፊ የሚባለው ትምህርት ይሄ ትምህርት ነው። ይህንን ትምህርት 5000 ሰው ሰምቶታል። ይሄ 5000 ሰው እያንዳንዳችንን የሚወክል እኛ ሁላችንም በ5000 ሰው ተወክለን በተራራው ላይ ተገኝተን በመንፈስ ተገኝተን በየጠባያችን በየባህሪያችን ተወክለን ተገኝተን ይህንን ትምህርት ሰምተነዋል። ተጽፎ የተቀመጠልን የሚነበብልን የምንማርበት ምክንያቱም ይሄ ነው። ምክንያቱም እዚያ የነበሩ ሰዎች እኛን ወክለው ስለሰሙት። ይሄ ትምህርት የማቴዎስ ወንጌል ምዕራፍ 5 የብፅዕና ክፍል ተብሎ ነው የሚታወቀው። የማቴዎስ ወንጌል ምዕራፍ 6 የምግባር ክፍል ተብሎ ነው የሚጠናው። የማቴዎስ ወንጌል ምዕራፍ 7 የነገረ ሃይማኖት ክፍል ተብሎ ይጠናል። እና ይሄ የማቴዎስ ወንጌል ምዕራፍ 5 ብፅዕና ወይም ንዑድነት፣ ክቡርነት፣ ቅዱስነት፣ ልዩነት፣ ንጹህነት እነዚህ የሚለኩበት የሚነገሩበት የማቴዎስ ወንጌል ምዕራፍ 5 ነው። ሁልጊዜ እንደምትሰሙት በተከታታይ 9 ብፁዓን አሉ። ብፁዓን ማለት ንዑዳን፣ ክቡራን፣ የተመሰገኑ፣ የተለዩ፣ ንጹሐን፣ ቅዱሳን የሆኑ የእግዚአብሔር የሆኑ ማለት ነው። እና 9 ብፁዓን አሉ። እነዚህ 9 ብፁዓን ተብለው የሚጠሩት መለኪያዎች ናቸው። ቅዱሳንን ቅዱስ ብለን ለመጥራት፣ ጻድቃንን ጻድቅ ብለን ለመጥራት፣ ሰማዕታትን ሰማዕት ብለን ለመጥራት፣ እመቤታችንን ብፅዕት ቅድስት ለማለት፣ ሌሎቹንም በየዘመናቱ የሚነሱ አባቶቻችንን ቅዱሳን ብለን ለማክበር፣ በዓላቸውን ለማክበር፣ ታቦት ለመቅረጽ በስማቸው በመታሰቢያነታቸው፣ ቤተክርስቲያን ለመስራት፣ በዓላቸውን ለማክበር፣ ከቃል ኪዳናቸው ለመካፈል፣ ከምልጃቸው ለመካፈል መስፈርቱ ይሄ ነው። ለምሳሌ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚለኩት በእነዚህ በ9 ብፁዓን ነው። የትኛውም ጻድቅ የትኛውም ቅዱስ በእነዚህ 9 ብፁዓን ተለክቶ ማለፍ አለበት። በአንዱ ከወደቀ ቅዱስ አይባልም፣ ጻድቅ አይባልም፣ ሰማዕት ተብሎ ታቦት አይቀረጽለትም፣ ቤተክርስቲያንም አይሰራለትም፣ ስዕሉ ተስሎ የጸጋ ስግደትም አይሰገድለትም፣ በዓልም አይከበርለትም፣ በምልጃው በቃል ኪዳኑም አንማጸንበትም፣ ከእግዚአብሔርም መለመኛ አናደርገውም። መስፈርቶቹ እነዚህ 9 ናቸው። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ ብፁዓን ነዳያን በመንፈስ የሚል ቃል እናገኛለን። በመንፈስ ድሆች የሆኑ ራሳቸውን ድሃ ያደረጉ፣ ትሑታን የሆኑ ራሳቸውን ያዋረዱ፣ ራሳቸውን ዝቅ ያደረጉ፣ ሁሉ እያላቸው ግን ያንን የተዉ፣ ስለ እግዚአብሔር የመነኑ፣ ራሳቸውን እንደ ትል የቆጠሩ፣ ራሳቸውን በእግዚአብሔር ፊት እንደ ምናምንቴ የቆጠሩ፣ ክብራቸውን ስለ እግዚአብሔር የጣሉ፣ ከዚያ አልፎ ሕይወታቸውን ለእግዚአብሔር የሰጡ፣ እግዚአብሔርን ፍለጋ የተንከራተቱ እነዚህ ሰዎች ነው የምናከብራቸው። ይሄን ያላደረገ ጻድቅ አናውቅም። ይሄን ያላደረገ ቅዱስ አናውቅም። ይሄን ያላደረገ ሰማዕትም አናከብርም። ይሄ ማለት ሰው አናከብርም ማለት አይደለም። በዚህ ሁኔታ ግን አናከብርም። ጻድቁ አባታችንን አቡነ ገብረ መንፈስ ቅዱስን የምናከብራቸው ዘመናቸውን፣ ሕይወታቸውን፣ ሰውነታቸውን በሙሉ ለእግዚአብሔር የጣሉ ስለሆኑ ለ562 ዓመታት ከግማሽ ሚሊኒየም ዓመት በላይ ዘመናቸውን ሙሉ ሳይባክን ለእግዚአብሔር ሰፍረው ቆጥረው ያስረከቡ በመሆናቸው ራሳቸውን በእግዚአብሔር ፊት ባዶ ያደረጉ፣ ራሳቸውን በእግዚአብሔር ፊት ምንም ያደረጉ፣ ስለ እግዚአብሔር ፍቅር ምግብ ያልበሉ፣ እህል ያልበሉ፣ ውሃ ያልጠጡ፣ የእናታቸውን ጡት ያልጠቡ፣ ስለ እግዚአብሔር ልክ እንደ መላእክት ያመሰገኑ እያመሰገኑ የኖሩ በመሆናቸው በዚህ ምክንያት እናከብራቸዋለን። ጻድቃን ቅዱሳን በዚህ ይለካሉ። ቀጥሎ የሚናገረው ቃል አለ። ብፁዓን ለይላሃዊ እዜ ዛሬ የሚያለቅሱ እያለ ይናገራል። ዛሬ የሚያዝኑ በምድር ላይ ፊታቸውን ቋጥረው የሚኖሩ ቅዱሳን አሉ። እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ወንጌላዊው እንደ ቅዱስ ዮሐንስ 70 ዓመት እያለቀሰ ፊቱን ቋጥሮ አባቶቻችን ሲናገሩ እንባውን ጨርሶ ደም አልቅሶ ደሙን ጨርሶ እዥ አፍስሶ ፈሳሹ አልቆ አጥንቱ ከቆዳው ጋር ተጣብቆ የተጠራ ወንጌላዊ በረከቱ በሁላችንም ላይ ይደርብን። ጻድቃን እንዲህ ናቸው፣ ቅዱሳን እንዲህ ናቸው፣ ሰማዕታት እንዲህ ናቸው። እግዚአብሔርን ፍለጋ እየተንከራተቱ እያለቀሱ የኖሩ ናቸው። ቅዱስ ጳውሎስ እንደነገረ ዕብራውያን ምዕራፍ 11 ላይ በአንቀጸ እምነት ወይም የእምነት አንቀጽ ተብሎ በሚጠራው ስፍራ ብዙዎቹ እግዚአብሔርን ፍለጋ እንደተንከራተቱ ይናገራል። ዓለም ስላልተገባቻቸው
የፍየል ሌጦ ለብሰው ቆዳ ለብሰው ፍርኩታ ለፍርኩታ እንደዞሩ ይናገራል ቅዱስ ጳውሎስ። እነዚህ ቅዱሳን እግዚአብሔርን ፍለጋ ራሳቸውን ያሰለፉ፣ እግዚአብሔርን ፍለጋ ያለቀሱ አባቶቻችን ናቸው። በድጋሚ እነዚህ ቅዱሳን በረከት በሁላችንም ላይ ይደርብን። የሚምሩ ብፁዓን ናቸው እያለ ይቀጥላል። እነዚህ ሁሉ የቅዱሳን መለኪያዎች ናቸው። እኔ አሁን እንደ ርዕስነት ያነሳሁት ከጊዜ አንጻር ካለን ደቂቃ አንጻር የሚያስታርቁ ብፁዓን ናቸው። አማርኛው መጽሐፍ ቅዱስ እንደሱ ይለዋል። ግዕዙ ብፁዓን ገባርያነ ሰላም ይላል። ሰላምን የሚያደርጉ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ በሶስት መልኩ ይሄ ይፈታል። አንደኛ ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ሁለተኛ ሰዎችን ከእግዚአብሔር ጋር የሚያስታርቁ፣ ሶስተኛ ሰውን ከሰው ጋር የሚያስታርቁ ተብሎ በእነዚህ በሶስቱ ይፈታል። ይሄ የማቴዎስ ወንጌል ምዕራፍ 10 ቁጥር 9 የሚያስታርቁ ብፁዓን ናቸው ወይም ሰላምን የሚያደርጉ ብፁዓን ናቸው። አንደኛ ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ፣ ሶስተኛ ሰውን ከሰው ጋር የሚያስታርቁ ብፁዓን ናቸው። የመጀመሪያው ራሳቸውን ከእግዚአብሔር ጋር የሚያስታርቁ፣ ይሄ ማለት በአጭር ቃል ሲገለጥ ክርስቲያን የሆኑ ማለት ነው። ክርስቲያን የሆነ ሰው መጀመሪያ ራሱን ከእግዚአብሔር ጋር ያስታረቀ ነው። ራሱን ለእግዚአብሔር የሰጠ ነው። ስጋውን ለነፍሱ ያስገዛ ነው። በመንፈሳዊ ሕይወት ውስጥ ራሱን የሰወረ ወይም በክርስቶስ ውስጥ ራሱን የሰወረ ነው። ክርስቲያን ማለት እንደሱ ነው። ክርስቲያን የክርስቶስን መከራ እያሰበ ስቃዩን እያሰበ የተከፈለለትን ዋጋ እያሰበ የሚንከራተት ነው። በልቡ የክርስቶስን መከራ እያሰበ በፍቅር የሚቃጠል ነው። ክርስቲያን ማለት እንደሱ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት ይሄ ነው። ትዝ ይለዋል እንዲህ አይነት ክርስቲያን ክርስቶስ የተገረፈው ግርፋት ትዝ ይለዋል። እንዲህ አይነት ክርስቲያን የክርስቶስ መስቀል ተሸክሞ መውደቅ ትዝ ይለዋል። እንዲህ አይነት ክርስቲያን የጌታ ቁስል ያመዋል፣ የጌታ ቁስል ይጠዘጥዘዋል፣ የጌታ ችንካር ትዝ ይለዋል፣ የጌታ ደም ትዝ ይለዋል። እንዲህ አይነት ክርስቲያን 6666 ጊዜ ክርስቶስ የተገረፈው ግርፋት ትዝ ይለዋል። ምድር ላይ የተበተነው ስጋውና ምድር ላይ የተረጨው ደሙ ትዝ ይለዋል። ክርስቲያን እንደሱ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት የጌታን ሞት የሚያስብ ነው። ይሄን የሚያስብ ንስሐ ይገባል። ራሱን አይጎዳም፣ ራሱን አይገልም፣ ራሱን አያስጨንቅም፣ ራሱን አያጠፋም፣ ተስፋ አይቆርጥም፣ ድብርት ውስጥ አይገባም፣ ጭንቀት ውስጥ አይገባም። እንዲህ አይነት ክርስቲያን ተስፋ አለው። እንዲህ አይነት ክርስቲያን ምክንያቱም ራሱን ከእግዚአብሔር ጋር ያስታረቀ ነው። ራሱን ከእግዚአብሔር ጋር ያስታረቀ ማለት በሌላ አነጋገር ደግሞ ለራሱ ይቅርታ ያደረገ ማለት ነው። ራሱን ይቅር ያለ። በጣም ብዙ ሰው ራሱን ይቅር ስለማይል አስቀድሞ በሰራው ኃጢአት ይጨነቃል፣ ንስሐ በገባበት ኃጢአት ይጨነቃል። ቀድሞ በነበረው በደል በልጅነቱ በሰራው ኃጢአት ይጨነቃል። አንዳንዱ ራሱን ያጠፋል፣ አንዳንዱ ራሱን ይገላል፣ አንዳንዱ ከቤተ ክርስቲያን ራሱን ይለያል፣ አንዳንዱ ከጉባኤ ራሱን ያስቀራል፣ አንዳንዱ ከስጋው ደሙ ራሱን ይለያል፣ አንዳንዱ ራሱን ከካህን ያርቃል፣ አንዳንዱ ከቅዱሳት መጻሕፍት ራሱን ያርቃል፣ አንዳንዱ ከጉባኤ ይለያል፣ አንዳንዱ መምህራንን ለመስማት ጆሮውን ይደፍናል። ለምን? መምህራን የሚናገሩት እሱን የሚወጋው ይመስለዋል። እግዚአብሔር የፍቅር አምላክ ነው፣ የጥላቻ አምላክ አይደለም። አግላይ አይደለም እግዚአብሔር፣ አባራሪ አይደለም እግዚአብሔር፣ ጨካኝም አይደለም እግዚአብሔር፣ ክፉም አይደለም እግዚአብሔር፣ እንዳላይህ የሚልም አምላክ አይደለም እግዚአብሔር። ገና ከሩቅ አቅፎ የሚስመን አምላክ፣ የሚራራልን ይቅር የሚለን አምላክ ነው። ይሄን ማሰብ ያስፈልጋል። ይሄን የሚያስቡ ክርስቲያኖች ለራሳቸው ይቅርታ ያደርጋሉ። በየትኛው ቃል ነው ለራሳቸው ይቅርታ የሚያደርጉት ቢባል በጌታ ቃል። በየትኛው ቃል? ክርስቶስ መስቀል ላይ በተናገረው ቃል። ያ ቃል ምን ይላል? የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል። በዚህ ቃል፣ ይሄ ቃል ለእያንዳንዳችን የተሰጠ ቃል ነው። ለራሳችን ይቅርታ የምናደርግበት፣ ራሳችንን ይቅር የምንልበት፣ ይሄን የምናስታውስበት። ጌታዬ እኮ ሰቅየው የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅር ብሎኛል። ጌታዬ እኮ ገርፍ ይቅር ብሎኛል። ጌታዬ እኮ ወግቸው ይቅር ብሎኛል ብለን ለራሳችን ይቅርታ የምናደርግበት ነው። ይሄ ነው የመጀመሪያው ከእግዚአብሔር ጋር መታረቅ የሚባለው። ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። የመጀመሪያ ራሳቸውን ከእግዚአብሔር ጋር ያስታረቁ ወይም በሌላ አነጋገር ለራሳቸው ይቅርታ ያደረጉ ወይም ደግሞ በጣም ግልጽ ሲሆን ንስሐ የገቡ ማለት ነው። ንስሐ ከገባን በኋላ ንስሐ ስለገባንበት ኃጢአት ወደ ኋላ ተመልሶ ማሰብ ስለማይገባ፣ ስለዚህ የመጀመሪያው ራስን ከእግዚአብሔር ጋር ማስታረቅ ወይም ለራስ ይቅርታ ማድረግ ወይም ራስን ይቅር ማለት ወይም ደግሞ ንስሐ መግባት። ሁለተኛው ሰዎችን ከእግዚአብሔር ጋር ማስታረቅ ነው። ይሄኛው በብዙ መልኩ ሊተረጎም ይችላል። የመጀመሪያው ስራ የካህናት ስራ ነው፣ የአባቶቻችን ስራ ነው። አንዱ የክህነት አገልግሎት ሰዎችን ከእግዚአብሔር ጋር ማስታረቅ ነው፣ ማቅረብ ነው። ማሸሽ አይደለም፣ መግረፍ አይደለም፣ ማሳቀቅ አይደለም፣ ማስጨነቅ አይደለም።
አንተማ ይህን ሁሉ ኃጢአት ሰርተህ እግዚአብሔር እንዴት ይቅር ይልሃን ብሎ ተስፋ ማስቆረጥ አይደለም፣ ማቅረብ ነው። ወንድሜ በድልሃን ወድቀሃል፣ እህቴ በድለሻን ወድቀሻል። ነገር ግን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ይህን ያህል አቡነ ዘበሰማያት ድገሚ፣ ይህን ያህል ስግደት ስገጂ፣ ይህን ያህል ጹሚ፣ ከዛ እግዚአብሔር ይቅር ይለሻን ብሎ ፈቶ ወደ እግዚአብሔር ማቅረብ የመጀመሪያው የካህናት አገልግሎት ነው። ሁለተኛው ግን የምእመናንም ጭምር አገልግሎት ነው፣ የእናንተም አገልግሎት ነው። የዘማሪያን አገልግሎት ብቻ አይደለም፣ የመምህራን አገልግሎት ብቻ አይደለም፣ የካህናቱ የመነኮሳቱ አገልግሎት ብቻ አይደለም፣ ወደ ቤተ ክርስቲያን የቀረቡ አገልጋዮች አገልግሎት ብቻ አይደለም፣ የእናንተም አገልግሎት ነው። ሰዎችን ከእግዚአብሔር ጋር የማስታረቅ ኃላፊነት አለባቸው። ለምሳሌ እዚህ ገዳም ስትመጡ በጣም ብዙዎቻችሁ ብቻችሁን መጣችኋል። ቤተሰቦቻችሁን ለምን ይዛችሁ አልመጣችሁም? ጓደኞቻችሁን ለምን ይዛችሁ አልመጣችሁም? ሌሎች እኮ አያፍሩም። በመንገድ ሊሰብኩን ሲሞክሩ አያፍሩም። ክርስቶስን ሊያስተዋውቁን ሲሞክሩ አያፍሩም። ኢየሱስ ጌታ ነው ብለው ሊሰብኩን ሲሞክሩ፣ በፊታችን ሊዘምሩ ሲሞክሩ እኮ ሌሎቹ አያፍሩ። እኛ ለምንድን ነው የምናፍረው? ምድረ ገፍት እንሂድ፣ ምድረ ከብድ እንሂድ ለማለት ለምን እናፍራለን? ስለ ጻድቁ ለመመስከር ለምን እናፍራለን? 562 ዓመት ከአጋንንት ጋር የተዋጉ አጥንታቸው እስከሚበሳሳ ድረስ በጦር እየተመቱ ተዘቅዝቀው ለ100 ዓመታት ጋር ከአጋንንት ጋር የተዋጉትን አባት መመስከር ምን ያሳፍራል? ለምን እናፍራለን? ስለ ቤተ ክርስቲያን ክብር ለመመስከር፣ ስለ ወንጌል ለመመስከር፣ ስለ ቅዱሳኑ፣ ስለ ሰማዕታቱ ለመናገር ለምን እናፍራለን? በዚህ ምክንያት ብዙዎች ከጎናችን ሃይማኖት ይቀይራሉ። ከጎናችን ያሉ ጓደኞቻችን፣ ከጎናችን ያሉ ባልንጀሮቻችን። ብቻችንን ለምን እንጸድቃለን? ክርስቲያን ማለት አብሮ የሚበላ ነው፣ አብሮ የሚጠጣ ነው። አብሮ መብላት፣ አብሮ መጠጣት ማለት ስለሚበላው ምድራዊ ምግብ አይደለም፣ ስለሚጠጣው ምድራዊ መጠጥ አይደለም የምናገረው፣ ስለ ወንጌል ነው የምናገረው። ስለ ሥጋ ወደሙ ነው የምናገረው፣ ስለ ቅዳሴው ነው የምናገረው፣ ስለ ማህሌቱ ነው የምናገረው። የበረከተ ቅዱሳን ነው እየተናገርኩ ያለሁት። ከቅዱሳን ከጻድቃን ከሰማዕታት በቃል ኪዳናቸው በምልጃቸው ስለምናገኘው በረከት ነው የምናገረው። በጣም ብዙ ማስታወቂያ የተሰራላቸው ሰዎች፣ ያንን ማስታወቂያ የመጡ ሰዎች ይኖራሉ። መልካም ነው። ሌሎችን ለምን አልጠራንም? ሌላ ቦታ የተቀደሱ ቦታዎች፣ የቃል ኪዳን ቦታዎች ስንሄድ ሌሎችን ለምን ይዘን አንሄድም? ለምን አብረን አንጸድቅም? ለምን አብረን አንድንም? ለምን አብረን ንስሐ አንገባ? ለምን አብረን አንቆርብም? አንዳንዱ ተደብቆ ገዳም ሄዳን ተደብቆ ቆርቦ ይመለሳል። አንዳንዱ የት እንደሄደ ለሌላው አይናገርም። ይሄ እኮ ውዳሴ ከንቱ አይደለም። ገዳም ልሄድ ነው፣ ልቆርብ ነው፣ ላስቀድስ ነው ማለት እኮ ውዳሴ ከንቱ አይደለም። ጾም እኮ ውዳሴ ከንቱ አይደለም። ግዴታችሁ ነው፣ ግዴታችን ነው። ለምን እንደበቃለን? ለምን እንሰወራለን? ሌሎች እንዳይድኑ ለምን መሰናክል እናደርጋለን? ስለዚህ አብሮ መብላት፣ አብሮ መጠጣት ማለት ይሄ ነው። ማጽደቅ፣ ሌሎችን ወደ እግዚአብሔር ማቅረብ፣ ከእግዚአብሔር ጋር ማስታረቅ። ይሄ ብቻም አይደለም። ሰዎች በክፉ ምግባር ሲኖሩ ክፉውን ምግባር አስትቶ መልካም ምግባር በማስያዝ ሰዎችን ከእግዚአብሔር ጋር ማስታረቅ ይቻላል። ወንድሜ ይሄ የምታደርገው ነገር መልካም አይደለም። ማጨስ ትክክል አይደለም። መጠጣት ትክክል አይደለም። መስከርም ትክክል አይደለም። መሳደብም ልክ አይደለም። ቂምም ልክ አይደለም። ብሔርተኝነትም ልክ አይደለም። መከፋፈልም ልክ አይደለም። መለያየትም ልክ አይደለም። ወንድሜ ይሄን ተወው። ና ላሳይህ፣ ብርሃን የሚበራበት ቦታ፣ የብርሃን ዘረገላ የተዘረጋበትን ቦታ ና ላሳይህ። ምታርፍበትን ቦታ ና ላሳይህ። ጽድቅ ምታገኝበትን ቦታ ና ላሳይህ። አይምሮ ብሩህ የሚሆንበት፣ ልብህ የሚለሰልስበት፣ የሚያርፍበት፣ የሚረጋጋበትን ቦታ ና ላሳይህ ብሎ ይዞ መምጣት ይገባል። ብዙ ሰው እኮ ተጨንቋል። ብዙ ሰው እኮ ጭንቀት ውስጥ ነው። መሄጃ ያጣ ሰው በጣም ብዙ ነው። አላሳርፈው ብሎ በፖለቲካው የሚቅበዘበዝ በጣም ብዙ ሰው ነው። በየብሔሩ የሚቅበዘበዘው በጣም ብዙ ሰው ነው። በትዳሩ አላርፍ ያለ፣ በወጣትነቱ አላርፍ ያለ፣ በትምህርቱ አላርፍ ያለ፣ በስራው አላርፍ ያለ የሚሰቃይ በጣም ብዙ ሰው እኮ። በዚህ ዘመን ተስፋ ያለችው እኮ ይህች ቤተክርስቲያን ብቻ ናት። ይህንን ታውቃላችሁ? ተስፋ ያለችው ይህች ቤተክርስቲያን ብቻ ናት። የምታጸድቀው፣ ብርሃንን የምትነግረው፣ አይምሮ መልካም ነገር እንዲያስብ የምታደርገው፣ መረጋጋትንና ሰላምን የምትሰጠው፣ ከእግዚአብሔር ጋር የምታገናኘው ይህች ቤተክርስቲያን ብቻ ናት። አትረግጣችሁም። ቤተክርስቲያን ነው በለመለመ መስክ ታሳርፋችኋለች፣ በወንበር ታስቀምጣችኋለች። በሚያምር ቦታ፣ ባሸበረቀ ቦታ፣ ንጹህና ልዩ ነጭ በሆነ በሚያምር ቦታ ትቀበላችኋለች። ቤተክርስቲያኗ አታሰቃያችሁም። ሳር እንድትግጡ አታደርጋችሁም። ስጋውን ደሙን እንድትቀበሉ ትጋብዛችኋለች። ቤተክርስቲያኗ በክብር እንድትኖሩ ታደርጋችኋለች፣ ትሳሳላችኋለች። የ24 ሰዓቱ ምስጋና ለእናንተ ነው። የብፁዓን አባቶቻችን ድካም ለእናንተ ነው። ሌሊት የሚቆመው የማህሌቱ ድካም ለእናንተ ነው። የጻድቁ በረከት፣ የጻድቁ ድካም ለእኛ ነው። ይህን ማወቅ ይገባል። የአቡነ
ገብረ መንፈስ ቅዱስ እድሜ ለምን እንደረዘመ ታውቃላችሁ? ገድሉ ላይ አንድ የሚያስደንቅ ቃል አለ። ጌታ እንዲህ ብሎ ለጻድቁ አባታችን ቃል ገብቶላቸዋል። ሚመጠን ምህረትከ ብለው ጠይቀውታል። ጻድቁ አባታችን ጌታ ምህረትህ ምን ያህል ነው ብለው ጠየቁት። ይቅርታህ ምን ያህል ነው? ምትራራው ምን ያህል ነው? ምን ያህል በእኔ በኩል ለሚደረገው ነገር ምን ያህል ምህረት ታደርጋለህ ብለው ሲጠይቁት ምን እንዳላቸው ታውቃላችሁ? በበአሰርቱ ምዕት በከመኑሃ መዋዕሊከ ነው ያላቸው። በእድሜህ መጠን፣ በእድሜህ ርዝመት፣ በእድሜህ ልክ 1000 ነፍስ ምርልሃለሁ። ጻድቁ አባታችን 562 ዓመት ኖረዋል። 562ን በ1000 ሲታባዙት 562,000 ነፍሳት በጻድቁ ምልጃ ከሲኦል ወጥተዋል። ክብርና ምስጋና ለአምላካችን። 562,000 500 የአባቶቻችን መኖር። ለዚህ ነው የጻድቃን ብዙ ዕድሜ መኖር፣ የጻድቃን ከኃጥአን ጋር መማረክ፣ የጻድቃን ከኃጥአን ጋር መኖር፣ የጻድቃን በኃጥአን ምድር መኖር ዋናው ዓላማው ይህንን ማድረግ ነው። እነዚህ 562,000 ነፍሳት ያልኳችሁ ከሲኦል የወጡ ናቸው። በሕይወት ያስተማሯቸው እጅግ በጣም ብዙ ናቸው። በተአምራት የመለሷቸው እጅግ በጣም ብዙ ናቸው። በወንጌል የመለሷቸው እጅግ በጣም ብዙ ናቸው። ዛሬስ ይህን ግቢ የሞላው ይሄ ብቻም አይደለም። በዝቋላ በዚህ ሰዓት የሚገኘው ሕዝብ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያ ባለበት ቦታ ሁሉ የሚገኘው ሕዝብ አያችሁ፣ በየጊዜው ሚድነው በትውልድ መካከል ሁሉ የሚያልፈውን ኪዳን፣ የሚርመሰመሰውን ኪዳን፣ የማይቋረጠውን ኪዳን፣ እንደ ደም እየፈሰሰ ትውልድ የሚያለመልመውን ኪዳን ተመለከታችሁት? የጻድቃን ድካም ይሄ ነው። ከእግዚአብሔር ጋር ማስታረቅ የሚባለው ይሄ ነው። በምልጃ ይኸውላችሁ፣ ምልጃ ብፁዕነት ነው። ከእግዚአብሔር ጋር የሚያስታርቁ ይሄ ጸጋ ያላቸው ብፁዓን ናቸው። ከእግዚአብሔር ጋር የሚያስታርቁ ሁለተኛ፣ የመጀመሪያው ራሳቸውን ከእግዚአብሔር ጋር ያስታረቁ ወይም ራሳቸውን ይቅር ያሉ ወይም ንስሐ ይገቡ። ሁለተኛው ሰውን ከእግዚአብሔር ጋር የሚያስታርቁ በምልጃ ጻድቃን። የመጨረሻው ሶስተኛው ሰውን ከሰው ጋር የሚያስታርቁ። በዚህ ይጨርሳሉ። በነገራችን ላይ ይሄ ቀላል ነገር እንዳይመስላችሁ። ሰውን ከሰው ጋር ማስታረቅ፣ የሰዎችን ጸብ ማየትና ሰዎችን ከሰው ጋር ማስታረቅ። በዚህ ዘመን እንደምታዩት የሚያስታርቅ ሳይሆን የሚያጣላ ይበዛል። ስራዬ ብሎ ሚዲያ ከፍቶ ዩቲዩብ ከፍቶ ሰውን ከሰው ጋር እያጋጨ የሚኖረው ሰው ብዛቱ፣ ክፋት የሚተፋው፣ ተንኮል የሚተፋው፣ ጭንቀት የሚተፋው፣ ሰዎችን ማሳቀቅን የሚተፋው መብዛቱ። እንደዚህ አይነት ቦታዎች እኮ የምንመጣው እንዲህ አይነት መርዝን እንድንጥል ነው፣ እንድንተፋ ነው። እባብ እንደምታውቁት ውሃ ሲጠጣ መርዙን ይተፋል ይባላል። አንደኛ በውሃው ውስጥ መርዙ ተሰራጭቶ ራሱን እንዳይገለው መርዙን ይተፋል። በነገራችን ላይ በፍትሐ ነገሥትም በአባቶቻችን ስርዓትም በቅዳሴ እግዚእም ላይ ጌታ እንዳስተማረው ክፉ ሐሳብ ያለበት ሰው ወደ ቤተ ክርስቲያን እንዳይገባ ይከለከላል። ክፉ ሐሳብ ያለበት ሰው መቦ ዘቦ ነውረ ህሊና፣ የህሊና ነውር ያለበት ሰው፣ ተንኮል ያለበት ሰው፣ የማጋደል ሐሳብ፣ የጦርነት ሐሳብ፣ የሞት ሐሳብ፣ ወንድምን የመግደል ሐሳብ፣ ጎረቤቱን የማስጨነቅ ሐሳብ፣ ሚስቱን የማስጨነቅ ሐሳብ፣ ባሏን የማስጨነቅ ሐሳብ፣ እንደዚህ ያላቸው ሰዎች ቤተክርስቲያን እንዳይገቡ ይከለከላሉ። ይትፉት፣ መርዛቸውን ውጭ ይትፉት። ከዛስ በኋላ ከቤተ መቅደሱ ሲመለሱ ያንን መርዝ እባቡ ከጠጣ በኋላ መርዙን እንደገና ያነሳዋል። ክርስቲያኖች ግን መርዙን ከተፉት በኋላ ይርገጡት፣ በእግዚአብሔር ቃል ያርክሱት፣ በወንጌል ያርክሱት። ከዛ በኋላ ያንን መርዝ ይተውት። ከዚያስ ልክ እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ በብርሃን ሰረገላ ይኑሩ። ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ የተሰጣቸው ጸጋ አንዱ በብርሃን ሰረገላ መንሳፈፍ ነው። በብርሃን ሰረገላ መብረር ነው። ይሄ በብርሃን ሰረገላ የሚበሩበት ፍጥነት እጅግ በጣም አስደናቂ ነው። እዚህ ታይተው በማይክሮ ሰከንድ ውስጥ ዝቋላ ሊታዩ ይችላሉ። አስደናቂ ነው። ለጻድቁ የተሰጣቸው ጸጋ፣ እግዚአብሔር የሰጣቸው ጸጋ። ክርስቲያን ይሄ ብርሃን አለው። ብርሃን ክርስቶስ ነው። በብርሃን ክርስቶስ የሚኖር ሰው ጨለማን ያስወግዳል፣ ሞትን ያስወግዳል፣ ወንድሙን አይጠላም። ብርሃን እንደምታውቁት እርስ በርሳችን እንድንተያይ ያደርገናል። እኔ የለበስኩት ካባ ነጭ መሆኑን የምታዩት ብርሃን ስላለ ብቻ ነው። ብርሃን ቢጠፋ ጨለማ ቢሆን ምን እንደለበስኩ አታዩትም፣ ምን እንደለበሳችሁም አላይም። ብርሃን ከሌለ ትርጉም የለውም፣ ህይወት ትርጉም የለውም። ነጭ፣ ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ረጅም የሚባል መልከ መልካም መልከ ጥፉ የሚባል ነገር የለም ጨለማ ከሆነ። ይሄ ብቻም አይደለም፣ ብርሃን ከሌለ ጨለማ ከሆነ ሰዎች በገደል ይወድቃሉ፣ በባህር ይጠልቃሉ፣ እንቅፋት ይመታቸዋል፣ እርስ በርስ እንጋጫለን።
አሁን ያለንበት ግጭት፣ አሁን ያለንበት ጦርነት፣ አሁን ያለንበት ሞት ክርስቶስን ካለማወቅ የመጣ ነው። እርስ በርሳችን መታረቅ ያቃተን፣ መስማማት ያቃተን፣ ሌላውን ተውትና መደማመጥ እንኳን ያልቻልነው ሁሉ ተናጋሪ፣ ሁሉ ተንታኝ የሆነበት ዘመን ነው። እንደምታውቁት ሁሉ የሚንጫጫበት ዘመን ነው። ሁሉ ሰፊ አፍ አለው፣ ሁሉ ዩቲዩብ አለው፣ ሁሉ ሚዲያ አለው፣ ሁሉ ቲክቶክ አለው፣ ሁሉ ምንም ነገር አለው። ሁሉ የፈለገውን ማለት፣ ሁሉ የፈለገውን መተርጎም ይችላል። ትውልድን ወደ ፈለገበት ጉድጓድ መምራት ይችላል። ለዚህ ነው ጌታ ሲናገር እውረ ለእመ መርሃ ክልኤሆሙ ይወድቁ ውስተ ግብ፣ እውር እንዲመራ ሁለቱም ጉድጓድ ውስጥ ይወድቃሉ ነው የሚለው። በጣም ብዙ ጉድጓድ የየራሳችንን ጉድጓድ የቆፈርንበት ዘመን ነው። ትንቢተ ኤርምያስ ላይ ምዕራፍ 2 ቁጥር 12 ላይ ሲናገር ወከረዩ አዘቅተ ዘኢይትረከብ ማዩ ሀደጉኒ ኪያየ ነቃማየ ሕይወት ይላል። ሁሉም ውሃ የማይገኝበትን ጉድጓድ ቆፍረዋል ይላል። እኔን የሕይወት ምንጭ የሆነውን የሕይወት ጉድጓድ የሆንኩትን እኔን ትተውኛል። የፍቅር ጉድጓድ፣ የፍቅር መገኛ፣ የሕይወት መገኛ የሆነውን ክርስቶስን ትተን የየራሳችንን ጉድጓድ ቆፍረናል። በዚህ ምክንያት እርስ በርሳችን መስማማት አቅቶናል። ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ የሚታረቁ የሚያስታርቁ ብፁዓን ናቸው ይልና በጣም የሚገርመኝ እስመ እሙንቱ ውሉደ እግዚአብሔር ይሰመዩ ይላል። እነሱ የእግዚአብሔር ልጆች ይባላሉ ይላል። ሌላ ቦታ ይሄን አታገኙትም። በእነዚህ በዘጠኙ ብፁዓን ውስጥ የእግዚአብሔር ልጆች ይባላሉ ብሎ የገለጠው ይሄን ብቻ ነው። የሚያስታርቁ ሰዎች፣ የሚታረቁ ሰዎች፣ ራሳቸው ይቅርታ የሚያደርጉ ሰዎች የእግዚአብሔር ልጆች ይባላሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የእግዚአብሔር ልጅ ተብለው ይጠራሉ። ክብርና ምስጋና ለአምላካችን ይሁን። የጻድቁ አምላክ የተመሰገነ ይሁን። የእግዚአብሔር ልጆችን ደግሞ እናከብራቸዋለን። የእግዚአብሔር ልጆችን አክብረን እኛም በረከትና ቃል ኪዳን እናገኛለን። በዚህ ምክንያት በዚህ ተሰባስበናል። ይህ ቦታ ትልቅ የቃል ኪዳን ቦታ ነው። እንደሚታወቀው ነገ ታሪኩን በስፋት እንደምንሰማው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የእረፍት ቦታ ነውና፣ ስለዚህ በዚህ ቦታ ታላቅ በረከት የምናገኝበት ነው። አምላካችን እግዚአብሔር ለሁላችንም የማያልቀውን በረከትና ጸጋ እንዲያድለን የእሱ ቅዱስ ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር።